ኢትዮጵያ ሀገራችንም ወደፊት የእመቤታችን በዓለ ዕርገቷ ስራ ተዘግቶ በታላቅ ድምቀት እንደሚከበር ሙሉ ተስፋ አለኝ፣ ሙሉ እምነት አለኝ። የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ውዳሴዋን ቅዳሴዋን ለረጅም ዓመታት ለ21 ዓመታት በመተርጎሜ ብዙ በረከቶችን አግኝቻለሁ። የኛ ትርጓሜ ደግሞ መነሻው ሐረጉ ከየኔታ ገብረ ኢየሱስ የሚመዘዝ ነው። እኔ ሁልጊዜ ውዳሴዋንና ቅዳሴዋን ተርጉሜ ስጨርስ አንድ የምጸልየው ጸሎት አለ። ምንድነው ምለው? እንግዲህ የበዓለ ዕረፍቷና የበዓለ ፍልሰቷ ወዕርገቷ ታሪኳ እጅግ ይገርማል። ቅድስተ ቅዱሳን ድንግል ማርያም ዕረፍቷ ጥር 21 ነው። ጥር 21 ከማረፏ አስቀድሞ ግን ንዑዳን ክቡራን ሐዋርያት ከያሉበት ከየአህጉረ ስብከታቸው መጥተዋል። ቅድስት ድንግል ማርያም የሁሉ እናት በመሆኗ በአራቱ ማዕዘን ያሉ ንዑዳን ክቡራን ሐዋርያት በደመና ተጭነው መንፈስ ቅዱስ ሰብስቧቸው ቅድስት ድንግል ወዳለችበት አድርሷቸዋል። እናታችን ቅድስት ድንግል ማርያምም ሁሉንም እንደባረከቻቸው ነገረ ማርያም ይጽፋል። ከዚያ በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ቅድስት ነፍሷን ከስጋዋ ለይቶ ራሱ ይዟት እንደሄደ ነገረ ማርያም ይጽፋል። ሐዋርያትም የእመቤታችን የተቀደሰ ስጋዋን ባጎበር አድርገው ሊቀብሯት ጌቴሴማኒ ሄደዋል። እንግዲህ ታቦተ ጽዮን በ12ቱ ነገረ እስራኤል ተከባ እንደነበረ አማናዊት ታቦት ቅድስት ድንግል ማርያምም በ12ቱ ሐዋርያት ተከባ በሊቀ ካህናቱ በአሮን ልብስ ላይ 12 አይናቁ እንዳሉ የሊቀ ካህናቱ የኢየሱስ ክርስቶስ እናት በምድር ዕንቁዎች በ12ቱ ሐዋርያት ተከባ ጌቴሴማኒ ይዘዋት በሚሄዱበት ጊዜ ጥር 21 አይሁድ አይተው ለምቀኝነት አያርፉምና ቀድሞ ልጇ ሞተ ተነሳ አረገ እያሉ ሲያውኩን ነበር። አሁን ደግሞ እሷን ተነሳች እያሉ ሊያውኩን አይደለ? ንዑ ናዊ ሥጋሃ ለማርያም ምስለ አራታ እናቃጥል ብለው በድፍረት ተነሳስተው ሄዱ። ታውፋንያ የሚባል ደፋር ያልጋዋን ሸንኮር ይዞ ሄደ። በነካ ጊዜ እግዚአብሔር መልአክ ሁለት እጁን በሰይፈ እሳት ቀጥቶታል። ይህም ምሳሌነቱ አስቀድሞ በታቦተ ጽዮን ተገልጧል። የእግዚአብሔር የቃል ኪዳን ታቦት ወደ ዳዊት ከተማ በምትሄድበት ጊዜ ኦዛ የሚባል ታቦቷን በነካ ጊዜ በድፍረት ተቀስፎ እንደሞተ አሁንም የእግዚአብሔር ታቦት ቅድስተ ቅዱሳን ድንግል ማርያምን ለመንካት ታውፋንያ እጁን በዘረጋ ጊዜ እግዚአብሔር መልአክ ሁለት እጁን በሰይፍ ቆርጦታል፣ በእሳት ሰይፍ። ያን ጊዜ ሐዋርያው ዮሐንስ ከእሷ ጋር እሞታለሁ ብሎ ላይዋ ላይ በወደቀ ጊዜ ቅዱሳን መላእክት ዮሐንስንና እመቤታችንን በደመና ነጥቀው በገነት በሕይወት ዛፍ ስር አኖሯት። ራጉኤል ህብስት እያወረደለት የቅድስት ድንግል ስጋዋን ከመላእክት ጋር አብሮ እያጠነ ቆይቷል። ለሐዋርያትም ይህንን በገነት የሚደረግላትን ተላ ደስታ በነገራቸው ጊዜ ዮሐንስ አይቶ እኛ ሳናይ ብለው ነሐሴ ሱባኤ ያዙ። ነሐሴ 1 ማለት ነው። ነሐሴ 14 ጌታችን ስጋዋን ሰጥቷቸው በጌቴሴማኒ ቀብረዋት ነሐሴ 16 በልጇ ስልጣን ቅድስተ ቅዱሳን ድንግል ማርያም ተነስታ አረጋለች። እንግዲህ ዕርገቷ በጣም እጅግ የሚገርም ነው። ዳዊት አባቷ እየዘመረላት እልፍ አእላፋት መላእክት አጅበዋት በታላቅ ክብር ወደ ሰማይ ሄዳለች እና ቅዱስ ያሬድ በዝማሬው ላይ ፈለሰት ማርያም እመቤታችን ከዚህ ዓለም ወደ ላይኛው ዓለም ተሸጋገረች፣ መላእክት ወሊቃነ መላእክት ወረዱ ለተቀብሎታ፣ መላእክትና ሊቃነ መላእክት እሷን ለመቀበል ወረዱ ይላል። አባ ጽጌ ድንግልም እንደዚሁ ልጅሽ ኢየሱስ ክርስቶስ በክንዱ አቅፎ በአፉ እየሳመ ወደ ሰማይ ሊያሳርግሽ ባለ ጊዜ እንዘይት ጓዱ አክናፈ በክንፍ ለቀበላኪ ወረዱ አይላፍ፣ አንቺን ለመቀበል እልፍ አእላፋት መላእክት ወረዱ ብሎ እንደተናገረ በታላቅ ክብር ቅድስት ድንግል ማርያም አድርጋለች። ዛሬ ንግስታችን ፀሐይን ተጎናጽፋ ጨረቃን ተጫምታ 12 ከዋክብትን ደፍታ በሰማይ ያለችና ይህም በዓለ ዕርገቷን በመላው ዓለም ያሉ ምእመናን ያከብራሉ። በተለይ ከ50 በላይ ሀገራት በተለይ አውሮፓ ሀገራት የአፍሪካ ሀገራት ስራ ዘግተው ብሔራዊ በዓል አድርገው ያስቧታል። ኢትዮጵያ ሀገራችንም ወደፊት የእመቤታችን በዓለ ዕርገቷ ስራ ተዘግቶ በታላቅ ድምቀት እንደሚከበር ሙሉ ተስፋ አለኝ፣ ሙሉ እምነት አለኝ። እንግዲህ ቤተ ክርስቲያናችን የማገለገልበት ምስራቀ ፀሐይ ቀበና መድኃኔዓለም ካቴድራል ነው። እዚህ ቤተ ክርስቲያን ለረጅም ዓመታት ውዳሴዋን ቅዳሴዋን ተርጉም ያለው ዛሬም ውዳሴዋንና ቅዳሴዋን በሰላም አስጀምሮ ልዑል እግዚአብሔር በሰላም አስፈጽሞኛል። ተፈሲ ደስ ይበልሽ አንድም እናትነትን ከድንግልና አስተባብረት የተገኘች ድንግል እመቤታችን ሆይ ተፈስሒ ደስ ይበልሽ። ለብዙ ዓመታት ተርጉም ያለው የእመቤታችን በረከቷን ፍቅሯን ጣዕመ ፍቅሯን ተቋድሻለሁ።
አለው። አብዛኞቹ መጻሕፍቶቼ ከ30ዎቹ ወደ ከ9 በላይ የሚጠጉት ነገረ ማርያም ናቸው። የእመቤታችን ንጽሕናዋን፣ ቅድስናዋን፣ ዘላለማዊ ድንግልናዋን፣ ወላዲተ አምላክነቷን የሚመሰክሩ ናቸው። ለምሳሌ ነገረ ማርያም በብሉይ ኪዳን መጽሐፌ 144 የቅድስት ድንግል ማርያምን ምሳሌዎች የያዘ በገጽ ብዛት 500 የሆነ ከዘፍጥረት ጀምሮ እስከ ትንቢተ ሚልክያስ ድረስ በአበው በነቢያት የተነገረላትን ምሳሌ የሚዳስስ ነው። ነገረ ማርያም በሐዲስ ኪዳን ደግሞ ወደ 400 በላይ ገጽ ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ሐዋርያት ስለ ንጽሕናዋ ቅድስናዋ ምን አሉ የሚለው ነው። ቀጣዮቹ ደግሞ ነገረ ማርያም በሊቃውንት ክፍል 1 ከአንደኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን እስከ ኒቄያ መግቢያ ድረስ ነው። ነገረ ማርያም ክፍል 2 ደግሞ ከ4ኛው ክፍል እስከ 9ኛው ክፍለ ዘመን የተነሱ የወርቃማ ዘመንም ሊቃውንት በሙሉ የጨመረ ነውና ሌሎችም መልክዓ ማርያም ንባቡና ትርጓሜውን በማዘጋጀት ተአምሆታ ለማርያምን በመተርጎም መልክዓ ማርያም ዳግሚትና ሳልሲት በመተርጎም ያዕቆብ ዘስሩግ ደግሞ ስለ ወላዲተ አምላክነቷ ስለ ዘላለማዊ ድንግልናዋ የጻፈላትን መጽሐፍ በመተርጎም መልክዓ ስዕልንም እንደዚሁ በማዘጋጀት ምእመናን የእመቤታችን ፍቅሯን ጣዕመ ፍቅሯን እንዲያውቁ አበው ነቢያት በህብረ ትንቢት በህብረ አምሳል እንዴት እንደገለጿት እንዲረዱ አባቶቻችን ሐዋርያት ደግሞ እንዴት ወላዲተ አምላክነቷን አምልተው አስፍተው እንደመሰከሩላት እንዲረዱ ይልቁኑ ደግሞ ባልተቋረጠው ትምህርት የቀና ትምህርት ሊቃውንት እንዴት አድርገው ስለ ክብሯ እንደመሰከሩላት የሚያስረዱ በመጻፌ በጣም ደስተኛ ነኝ። ቅድስት ድንግል ማርያም በእውነት የፍቅር እናት ናት። በተለይ ደቅሲዮስ በጻፈላት መጽሐፍ ላይ ፍቅሬ ይላታል። ራሱ የኔ ፍቅር ፍቅሬ እያለ ይጠራታልና እመቤታችን የሁሉም ፍቅረኛ ናት፣ የሁሉም እናት ናት። በእጅጉ ርኅርኅት ናት፣ በእጅጉ ደግ ናት። ምእመናንም ፍቅሯ ጣዕመ ፍቅሯ በስቶላቸው ሌሊት በሰዓታት ከካህናቱ ጋር ሲያድሩ ነበረ። ጠዋትም በስብሐተ ነግ አይለዩም። በውዳሴ ማርያም በቅዳሴ ማርያም ትርጓሜ አብረውን ነበሩ። እንደገና ደግሞ ቅዳሴ ተቀድሶ ቅዱስ ሥጋውን ክቡር ደሙን እየተቀበሉ በእውነት ሱባኤዋን ፈጽመዋልና በቤተ ክርስቲያናችን በምስራቀ ፀሐይ ቀበና መድኃኔዓለም እንግዲህ የነበረን የፍልሰታ መርሃ ግብር ይህን ይመስል ነበረ። የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ውዳሴዋን ቅዳሴዋን ለረዥም ዓመታት ለ21 ዓመታት በመተርጎሜ ብዙ በረከቶችን አግኝቻለሁ። እኔ ሁልጊዜ ውዳሴዋንና ቅዳሴዋን ተርጉሜ ስጨርስ አንድ የምጸልየው ጸሎት አለ። ምንድን ነው ምለው? ቅድስተ ቅዱሳን ድንግል ማርያም ነፍሴ ከሥጋዬ እስከምትለይባት ቅጽበት ድረስ ውዳሴሽንና ቅዳሴሽን ትርጓሜ ከኔ እንዳትለይብኝ እያልኩኝ እማጸናታለሁ እና እመቤታችንም በእውነት ለዚህ ያህል ዓመታት ውዳሴዋን ቅዳሴዋን እንድተረጉም አድርጋለች። የኔ የውዳሴ ማርያምና ቅዳሴ ማርያም ትርጓሜ ሊቀ ሊቃውንት ታፈሰ ደሳለኝ ናቸው ያስተማሩኝ። አስቀድሞ ምንጩ የኔታ ገብረ ኢየሱስ የሚባሉ ደብረ ሊባኖስ የነበሩ ሊቅ ነበሩ። እሳቸው ለየኔታ ወልደ ማርያም አስተማሩ። የኔታ ወልደ ማርያም ለአለቃ ለየኔታ ዘሪሁን አስተማሩ። የኔታ ዘሪሁን ደግሞ ለሊቀ ሊቃውንት ታፈሰ ደሳለኝ፣ እሳቸው ደግሞ ለእኔ አስተምረዋልና ይሄ የምተረጉመው ውዳሴ ማርያምና ቅዳሴ ማርያም የእሳቸው ጉባኤ ነውና እጅግ ብዙ ትርጓሜ አሉ። ሊቃውንት በየአቅጣጫው ይተረጉማሉ። የእኛ ትርጓሜ ደግሞ መነሻው ሐረጉ ከየኔታ ገብረ ኢየሱስ የሚመዘዝ ነው እና አንደበቴንም እመቤታችን አቃንታ በሰላም እንድፈጽመው ስላደረገችን በጣም በጣም ቅድስተ ቅዱሳን ድንግል ማርያም እናታችንን እናመሰግናለን። እናንተም ደግሞ እንደ ቋንቋ የነሽ ሚዲያ ውዳሴዋንና ቅዳሴዋን መታችሁ ትቀዱ ነበረ። ባለፉትም ዓመታት ቋንቋ የነሽ ሚዲያ አልተለየንም። ወደፊትም ደግሞ እንደዚሁ እንዳትለዩን አደራ ላለው መምህር ኤፍሬም የጀመርከው የመርሃ ግብር የቴሌቪዥን መርሃ ግብር የቋንቋ የነሽ እንግዲህ ቴሌቪዥን በዩቲዩብ መርሃ ግብር ብዙ መምህራንን ጋብዘ ብዙ ትምህርቶችን አስተላልፈ ምእመናን በሃይማኖት እንዲጸኑ በምግባር እንዲቀኑ እንድታደርግ ምኞቴም ጸሎቴም ነው። እንኳን ለእናታችን ለቅድስተ ቅዱሳን ለድንግል ማርያም የዕርገቷ በዓል በሰላም አደረሳችሁ።